SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውድ የኢትዮሶሻል ዩቲዩብ ቻናል ተመልካቾች እንደተለመደው ይዤላችሁ የመጣሁት ሂስትሪ ግሬድ 11 ዩኒት 4 አዲሱን ካሊኩለም ነው ይዤላችሁ የመጣሁት። እናም ዛሬ የምንመለከተው 4.5 ዘ ኤጅ ኦፍ ኤክስፕሎሬሽን ኤንድ ኢንሴፕሽንስ ኦፍ ግሎባላይዜሽን የሚለውን ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እናም ይህንን ፒፒቲ ማግኘት ከፈለጋችሁ ደግሞ ቴሌግራም ቻናል የሚለቀው ይሆናል፣ እዛ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። እናም ወደ ትምህርታችን ስንመለስ ይሄ ርዕስ የሚያመለክተው በአውሮፓውያን ይሄ የኤክስፕሎሬሽን ተነሳሽነትና ዓለም አቀፍ ግንኙነት እንዴት እንደተጀመሩና ይሄ ደግሞ የኤክስፕሎሬሽን ዘመን ምን አይነት ለውጦች እንዳመጣ የምንመለከት ይሆናል ማለት ነው። እና እዚህ ጋር ለርኒንግ ኮምፒተንሲዎች አሉ። After learning this lesson, you will able to examine the consequence of Europe explorations and discoveries and appreciate the adventures of European explorers. ምን ይላል? የአውሮፓውያን የኤክስፕሎሬሽን እና ግኝቶች የሚያስከትሉትን መዘዞች ኤግዛማይን ማድረግ እና የአውሮፓውያን የኤክስፕሎሬሽን አድቬንቸሮችን ማድነቅ ይኖርባቸዋል ማለት ነው። እና እዚህ ጋር ደግሞ ብሬንስቶርሚንግ ኩዌሽን አለ። ካን ዩ ሜንሽን ዘ ኔም ኦፍ ሰም ኦፍ ዘ ሊዲንግ ኤክስፕሎረርስ ኦፍ ዘ ሌት 5th ሴንቸሪ። ይሄ ደግሞ ይሄ ጥያቄ እናንተን ለማነቃቃት የቀረበ ጥያቄ ነው እና እስቲ በ15ኛው ክፍለ ዘመን የነበሩ ታዋቂ አሳሾችን ለማስታወስ ሞክሩ ይላል እና ኮሜንት ላይ ጽፉልኝ፣ ደስ ይለኛል። እና ወደ ትምህርታችን ስንገባ in the 5th century western Europe entered the era known as the age of explorations which lasted through the early 7th century። እናም በ15ኛው ክፍለ ዘመን ምዕራባውያን የአውሮፓን ሀገራት አዳዲስ የንግድ መስመሮችና ሀብትን ፍለጋ ባህርን መሻገር ጀመሩ ማለት ነው። እና ይህም ጊዜ የአሰሳ ወይም ኤጅ ኦፍ ኤክስፕሎሬሽን ወይም የአሰሳ ዘመን በመባል ይታወቃል ማለት ነው። እና it was a period during which Europe began exploring new areas of the world by sea in search of new trading routes, wealth and knowledge። እናም በዚህ ጊዜ አውሮፓውያን አዳዲስ የንግድ መንገዶችን ሀብትንና እውቀትን ለማግኘት ሲሉ ወደማያውቁት ሀገር በመግባት አዳዲስ ቦታዎችን ማሰስ ጀመሩ ማለት ነው። እና in the 5th century there was high demand in Europe for goods originated from the east such as jewels, porcelains, silk and cinnamons, cloves, peppers and other spices። እናም በ15ኛው ክፍለ ዘመን በአውሮፓውያን ዘንድ ማለት ነው ከምስራቅ የሚመጡ እንደ ጌጣጌጥ፣ ሀር፣ ቅመሞችና ሌሎች ምርቶችን በጣም ተፈላጊ ነበሩ እና ኦቶማን ቱርክስ who control all the land and sea roads changed higher price on this goods። እናም ነገር ግን የኦቶማን ቱርኮች ማለት ነው የምስራቅ ንግድ መስመሮች በመቆጣጠራቸው በእነዚህ እቃዎች ላይ ከፍተኛ ዋጋም ያስከፍሉ ነበረ ማለት ነው። እና thus the major trading nation of the period particularly Portuguese and Spain wanted to bypass the Ottomans and Arabs who had controlled the roads። እናም በዚህ ምክንያት ማለት ነው ፖርቹጋል እና ስፔን የተባሉ ሀገራት የኦቶማንን ቁጥጥር በማለፍ ቀጥታ ወደ ምስራቅ ለመድረስም አሰቡ ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እና ይህንን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ የምለቀው ይሆናል፣ እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። እናም there were other traditional factors that motivated European sailors to explore new area. One of such factor is that the tales and strange, exciting stories about distant place in the east increasing the curiosity of Europeans about fabulous wells of the east። እናም ከአዳዲስ የንግድ መስመሮች ፍለጋ በተጨማሪ አውሮፓውያን ስለ ምስራቅ ሀገራት የሚነገሩ አፈ ታሪኮችንና ድንቅ ታሪኮችን በጣም ይማርኳቸው ነበረ እና ይህም ደግሞ ወደ እነዚህ ቦታዎች ለመሄድ ያላቸውን ፍላጎትም አሳደገው ማለት ነው። እና ዘ ቬትናን ማርኮ ፖሎ had told strange exciting stories about how
he had traveled to distant land in Asia and had become rich እናም በተለይ ደግሞ ማርኮ ፖሎ የተባለው የቬኒሲያዊ ነጋዴ ወደ ኤዥያ ተጉዞ ያየውን ድንቅ ነገሮችና ያገኘውን ሀብት ሲተርክ የአውሮፓውያን ጉጉት የበለጠ አነሳሳው ማለት ነው። There was also the legend about Prester Jones of Indians, a rich Christian king who ruled somewhere in Asia of Africa, which has disseminated across Europe since the Crusades. እና በአውሮፓውያን ዘንድ ስለ ሌጀንድ ፒተር ጆንስ ወይም ዮሐንስ የሚባል በእስያ ውስጥ በአፍሪካ የሚገኝ ሀብታም ክርስቲያን ንጉስ አፈ ታሪክ ነበር ማለት ነው። እናም ይሄ አፈ ታሪክ የኤክስፕሎሬሽኑን ፍላጎት ከፍ አድርጎታል ማለት ነው። እና the others more important factor was the development of more efficient wind drive sailing ships and availability of navigation instruments like the compass, the quadrant and astrobles that made long distance voyage across oceans possible for European seamen. እናም ከአፈ ታሪኮቹ በተጨማሪ ይሄ የመጓጓዣ ቴክኖሎጂዎቹ መሻሻል ትልቅ ሚና ነበረው እና በንፋስ የሚንቀሳቀሱ መርከቦችና እንደ ኮምፓስ ያሉ የአሰሳ መሳሪያዎች በመኖራቸው ሩቅ ባህርን መጓዝ ተቻለ ማለት ነው። እና the new knowledge that the wind of the globes seasonally blow in the regular patterns across the oceans of the world also made regular oceanic voyages possible. እናም ወቅቱን ጠብቆ የሚነፍሰውን ንፋስ በተመለከተ አውሮፓውያን ያገኙት እውቀት በባህር ላይ ለሚያደርጉት ጉዞዎች ትልቅ አስተዋጽኦም አድርጓል ማለት ነው። እና the last but not least factor for the development of European exploration during the 5th and 6th century was the encouragement provided by the Portuguese Prince Henry the Navigators. እናም በ15ኛው እና በ16ኛው መቶ ክፍለ ዘመን ይሄ የአውሮፓ አሰሳ እንዲዳበር ምክንያት የሆነው በፖርቹጋላዊ ልዑል ሄነሪ አሳሹ ኤክስፕሎሬሽን የተደረገው ማበረታቻ ነበር። የአውሮፓውያን አሰሳ እንዲስፋፋ ፖርቹጋላዊ ልዑል ሄነሪ ትልቅ ድጋፍ አድርጓል ማለት ነው። እና he wanted to expand Portugal's trade along the African coast እናም ይሄ ሄነሪ ፖርቹጋላዊ ማለት ነው በአፍሪካ የባህር ዳርቻ ያላትን የንግድ እንቅስቃሴ ማስፋፋትም ይፈልግም ነበረ ማለት ነው። እና he also hoped to find the source of gold that Islamic traders had been carrying north from West Africans across the Sahara Desert for hundreds of years. እናም ይሄም በተጨማሪ ልዑል ሄነሪ ማለት ነው ለረጅም ጊዜ በሰሃራ በረሃ በኩል ይጓዝ የነበረውን የወርቅ ምንጭ ለማግኘትም ይፈልግ ነበረ ማለት ነው። እና ሄነሪ devoted himself to training and equipping explorers. He brought the able sea captains, map makers, astronomers and mathematicians that he could find. እናም ይሄ ልዑል ሄነሪ ማለት ነው አሳሾችን በማሰልጠንና በማዘጋጀት ከፍተኛ ትኩረት ሰጥቶት ነበረ። ለዚህም የሚችሉትን ምርጥ የባህር ላይ መሪዎችን የካርታ ሰሪዎችን እና የሳይንስ ሊቃውንትን ሰብስቦ አሰልጥኗል ማለት ነው። እና he helped to build better ships. Prince Henry also opened a school in southern Portugal for the leaders of his many expeditions. እናም በተጨማሪ የተሻሉ መርከቦች እንዲሰሩ አግዘዋል። እንዲሁም ደግሞ ለጉዞ መሪዎች የሚሆኑ ትምህርት ቤቶችን በፖርቹጋልም ከፍተዋል ማለት ነው። እና during the first half of the 5th century Portuguese sailors set foot and occupied Western Africa, Iceland and eventually reached the southern tips of Africa which they named a Cape of Good Hope. እና ሰብስክራይብ አድርጉ። በ15ኛው ክፍለ ዘመን የመጀመሪያው አጋማሽ ፖርቹጋሎች ወደ ምስራቅ አፍሪካ ደርሰው ደሴቶችን ያዙ እና የአፍሪካን ደቡባዊ ጫፍም ይሄ ጉድ ሆፕ ብለውም ሰየሙት ማለት ነው። እና in 1497 up to 98 ቫስኮ ደ ጋማ sailed to India around the Cape and returned back. እና he opened the Cape route around Africa and across the Indian Ocean to the east. እናም ይሄ ቫስኮ ደጋማ ማለት ነው በ1497 እስከ 98 ባለው ጊዜ ውስጥ የአፍሪካን ጫፍን በመዞር ወደ ህንድ በመጓዝ ይሄ
የኬፕ ሮት የሚባሉ አዲስ ንግድ መስመርን ከፈተ ማለት ነው። እና ስፔን ወዝ አናዘር ሴል ፓወርስ ኤንድ ትሬዲንግ ስቴት ኔክስት ቱ ፖርቹጋልስ እና ከፖርቹጋል ቀጥላ ስፔን ደግሞ በባህር ኃይል እና በንግድ የምትታወቅም ሀገር ነበረች ማለት ነው። እናም ስፓኒሽ ፍሊትስ conquered several North African coastal towns and islands. Spain also dreamed of finding new trade routes to the far east. እናም የስፔን መርከቦች ደግሞ በሰሜን አፍሪካ የባህር ዳርቻ ላይ የሚገኙትን ከተሞችና ደሴቶችን በመቆጣጠር ወደ ሩቅ ምስራቅ የሚወስዱ አዳዲስ የንግድ መንገዶችንም ለመፍጠር ሞከሩ ማለት ነው። እና ክሪስቶፈር ኮሎምበስ an Italians in the service of the Spanish monarch made his first journey in 1492 and he was trying to sail around the world to reach India, China and the Far East. እናም ይሄ ክሪስቶፈር ኮሎምበስ የተባለው የጣሊያናዊ መርከበኛ ማለት ነው በ1492 ስፔንን በመወከል ወደ ምስራቅ ለመድረስ ጉዞ ጀመረ ማለት ነው። እና ጉዞውን አደረገ እና ህንድ፣ ቻይና እና ሩቅ ምስራቅ ለመድረስ በዓለም ዙሪያ ለመጓዝም እየሞከረ ነበረ እና he did not know the American countries were across his route እና ነገር ግን በአሜሪካ አህጉራት የአሜሪካ አህጉራት መኖራቸውን አያውቅም ነበረ እና on his first and later voyages Columbus had in fact reached not the east as he thought but the West Indies or Caribbean Iceland and coastal area of main land of the American continents እናም ኮሎምበስ በመጀመሪያውና ከዛ በኋላ ባደረገው ጉዞ እንደሚያስበው ወደ ምስራቅ ሳይሆን ወደ ምዕራብ ኢንዲስ ወይም የካሪቢያን ደሴቶችና የአሜሪካ አህጉራት ዋና ምድር የባህር ዳርቻዎች ደርሷል። እናም በዚህ ምክንያት ወደ ምስራቅ ሲሄድ የደረሰው በምዕራብ ኢንዲስ ወይም ካሪቢያን ደሴቶችና በአሜሪካ አህጉራት የባህር ዳርቻዎች ነበረ። ያሰበው ላይ አልደረሰም ማለት ነው። እና other Spanish voyage soon confirmed that a new continent had been discovered by Columbus. His journeys opened the door for the Spanish conquest of the Americans. እናም ብዙም ሳይቆይ ሌሎች የስፔን መርከበኞች ኮሎምበስ አዲስ አህጉር እንደደረሰ አረጋገጡ እና ይህም ደግሞ ስፔናውያን አሜሪካን እንዲቆጣጠሩ በር ከፈተላቸው ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤን ኦን አድርጋችሁ መመልከትም እንዳዘነጉ እና ይሄንን ፒፒቲ ማግኘት ከፈለጋችሁ ደግሞ ቴሌግራም ቻናል ላይ የምለቅ ይሆናል። እዛ ገብታችሁ በነፃ መመልከት ትችላላችሁ ማለት ነው። እና in the early 6th century Spanish adventurers such as Hermans Cortes and Francisco Pizarro destroyed the Aztec of Mexico, the Incas of Peru and others indigenous peoples of the Americans. እናም በ16ኛው ክፍለ ዘመን መጀመሪያ ላይ የሄርናን ኮርቴክስ እና የፍራንሲስኮ ፒዛሮ ያሉ የስፔን ጀብደኞች ማለት ነው የሜክሲኮን አዜቴክ፣ የፔሩን ኢንካዎች እና ሌሎች የአሜሪካን ተወላጆችን ዲስትሮይ ያደረጉ ማለት ነው። እናም በ16ኛው ክፍለ ዘመን መጀመሪያ ላይ ሄነሪ ኮርቴክስ እና ፍራንሲስኮ ፒዛሮ የተባሉ የስፔን ወታደሮች የአሜሪካን ተወላጆች አጥቅተው አወደሙ ማለት ነው። እና by the end of the age of exploration the 7th century Spanish Americans in the New World extended from what are now southern western United States to the southern ሞስተርን ሪች ኦፍ ደ ቺሊ ኤንድ አርጀንቲና። እናም በ17ኛው ክፍለ ዘመን ይሄ የአሰሳው ዘመን ሲጠናቀቅ ስፔን በአዲሱ ዓለም ወይም አሜሪካ ከደቡብ ምዕራብ ዩናይትድ ስቴትስ ከቺሊ እና አርጀንቲና ድረስ ሰፊ ግዛትን ተቆጣጥራ ነበረ ማለት ነው። እና ኢንኮሬጅድ ባይ ዘ ኤክስፕሎሬሽን ባይ ዘ ፖርቹጌዝ ካፒቴንስ Cabral in 1500 Portugal established its colony of Brazils in Southern America እና በ1500ዎቹ ፖርቹጋላዊ ካፒቴን ካብራል ያደረገውን አሰሳ ተከትሎ ፖርቹጋል በደቡብ አሜሪካ ብራዚልን ቀኝ ግዛት አድርገው መስርታለች ማለት ነው። እና in 1519 up to 22
Ferdinand Magellan first sailed around the world for Spain at the head of the 241 men and the fleet of 5 ships. Magellan sailed across the Atlantic Ocean to the coast of Brazil እና በ1519 እስከ 22 ማለት ነው ፈርዲናንድ ማጅላን ማለት ነው የተባለው መርከበኛ በስፔን ስም ለመጀመሪያ ጊዜ ዓለምን ዞረ ማለት ነው። እናም ማጅላን በ241 ሰዎችንና በ5 መርከበኞች መሪነት የአትላንቲክን ውቅያኖስ ተሻግሮ ወደ ብራዚል የባህር ዳርቻዎች ተጓዘ ማለት ነው እና he and his crew continued his voyage through a passage to the Pacific as a passage known ever since as the Strait of Magellan እናም ማጂላን እና ሰራተኞቹ ጉዞን በመቀጠል ወደ ፓሲፊክ ውቅያኖስ የሚወስደውን መንገድ አገኙ። ከዚያም ጊዜ ጀምሮ ይሄ ባህር ማለት ነው የማጅላን ስትሬት በመባል ይታወቃል ማለት ነው እና ማጅላን named the ocean Pacific across which he and his crew sailed and then reached the Philippines where Magellan was killed in April 1521 እና ማጅላን ይህንን ውቅያኖስ ፓሲፊክ ብሎ የሰየመው ሲሆን እሱና ሰራተኞቹ በዚህ ውቅያኖስ ላይ በመጓዝ ወደ ፊሊፒንስ ደረሱ ማለት ነው። እናም ማጅላን በሚያዝያ ወር በ1521 እንደ አውሮፓውያን አቆጣጠር በዚሁ በፊሊፒንስ ውስጥ ተገደለ ማለት ነው። እናም the Victoria, one of the 5 ships which the surviving members of the crew finally reached Spain on September 6, 1521, nearly 3 years after the voyage had begun. እናም ከ5ቱ መርከቦች መካከል ቪክቶሪያ የተባለች መርከብ ከተረፉ ሰራተኞቿ ጋር ጉዞ ከተጀመረ ከ3 ዓመታት ገደማ በኋላ መስከረም 6 ቀን 1522 ወደ ስፔን ተመለሰች እና ይሄም የሚያሳየው የአሰሳው ዘመን ወይም ኤክስፕሎሬሽኑ ጉዞ ምን ያህል አድካሚ እንደነበረ ነው ማለት ነው። እና the Spanish and Portuguese led the voyages of exploration in the 5th and 6th centuries እናም በ15ኛውና በ16ኛው ክፍለ ዘመን ይሄ የኤክስፕሎሬሽኑ በዋናነት የመሩት ስፔናዊና ፖርቹጋሎች ነበሩ እና the Dutch, the French and British took the lead in the 7th and the 18th centuries እናም ከ17ኛውና ከ18ኛው መቶ ክፍለ ዘመን በኋላ ግን ደግሞ ዳቾች፣ ፈረንሶችና እንግሊዞች ደግሞ የኤክስፕሎሬሽኑ መሪነት ተረከቡ ማለት ነው እና Great Britain and France began to explore new trade routes and lands across the oceans እና ታላቋ ብሪቴንና ፈረንሳይ ደግሞ ወደ አዳዲስ የንግድ መስመሮችንና መሬቶችን በውቅያኖስ ላይ ማሰስ ጀመሩ። ይህም የሚያሳየው ይሄ የኤክስፕሎሬሽኑ ጉዞ ማለት ነው መቀጠሉን ነው ማለት ነው እና in 1497 John Cabot, an Italian explorer working for the English, reached what is believed to be the coast of Newfoundland እናም በ1497 ጆን ካቦት የተባለው ጣሊያናዊ አሳሽ ማለት ነው ለእንግሊዞች ሲሰራ የኒውፋውንድላንድ የባህር ዳርቻ እንደደረሰ ይታመናል ማለት ነው። የኒውፋውንድላንድ የሚባል ኮስት ማለት ነው እና የነምበር ኦፍ ፍሬንች ኤንድ እንግሊሽ explorers followed, including Giovanni di Verrazzano, who discovered the entrance of the Hudson's rivers in 1524, and Henry Hudson's, who mapped the island of Manhattan first in 1609 እናም ጆቫኒ ዳ ቬራዞን ጨምሮ በርካታ የፈረንሳይና የእንግሊዝ አሳሾች ተከተሉት ማለት ነው። ከነዚህም መካከል በ1524 የሀድሰን ወንዝ መግቢያውን ያገኘው ጆቫኒ ዳ ቬራዞኖ እና በ1609 ደግሞ የማንሃታን ደሴቶች ካርታ ለመጀመሪያ ጊዜ የሰራው ሄንሪ ሃድሰን ይገኙበታል ማለት ነው እና in the 7th century the French, Dutch and British rebelled for dominance in the New World እና በ17ኛው ክፍለ ዘመን ፈረንሳዮች፣ ደቾችና ብሪታንያ በአዲሱ ዓለም የበላይነት ለመያዝ ተፎካከሩ ማለት ነው እናም ይህም የአውሮፓ ሀገራት በዓለም ላይ የበላይ ለመሆን የነበራቸውን ፍላጎት ያሳያል ማለት ነው። እናም
ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ። ምክንያቱም ቪፒኤን ኦን ስታደርጉ ለእኔ ስለሚጠቅመኝ ማለት ነው። እና ይሄንን ፒፒቲ በነጻ ማግኘት ከፈለጋችሁ ቴሌግራም ቻናሌ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። እና ኢንግላንድ ኢስታብሊሽ ዘ ፈርስት ፐርማነንት ኮሎኒ ኢን ኖርዘርን አሜሪካ አት ጄምስ ታውንስ ኢን 1607 እና እንግሊዝ ማለት ነው በ1607 በሰሜን አሜሪካ ጃምስ ታውን የተባለች የመጀመሪያ ፐርማነንት የሆነ ቀኝ ግዛቷን መሰረተች ማለት ነው። እና ሳሙኤል ዱ ቻምፕላይን ፋውንድድ ኪዩቢክ ሲቲ ኢን 1608 ፎር ፍራንስ ኤንድ ሆላንድ ኢስታብሊሽ ኤ ትሬዲንግ outpost in New Amsterdam or now New York City in 1624 እናም ሳሙኤል ጁ ቻምፕላይን በ1608 ለፈረንሳይ ማለት ነው የኩቤክ ከተማን የመሰረተው ሲሆን ሆላንድ ደግሞ በ1624 ኒው አምስተርዳም የአሁኑ ኒውዮርክ ሲቲን የንግድ ጣቢያ አቋቋመች። እና ይህም የሚያሳየው የአውሮፓ ሀገራት በአዲሱ ዓለም ላይ ያላቸውን ተጽዕኖ ለማስፋፋት ያደረጉት ጥረት ያሳያል በአሜሪካ ላይ ማለት ነው። እና the Spanish and Portuguese empires and British colony in the New World were basically ሴትልመንት ኮሎኒስ። እናም ይሄ በአዲሱ ዓለም የስፔንና የፖርቹጋል ግዛቶች እንዲሁም የእንግሊዝ ቀኝ ግዛቶች በዋናነት የሰፈሩት ምንድነው የቀኝ ግዛቶች ነበሩ ማለት ነው። ሴትልመንት ኮሎኒ ይህም ማለት አውሮፓውያን ወደ እነዚህ ቦታዎች የሄዱት በቋሚነት ሄደው አውሮፓውያን ማለት ነው ወደ እነዚህ ቦታዎች ሄደው በቋሚነት መኖር ጀመሩ ማለት ነው። እና by the early 17th century permanent settlement and colonies were created in the new world እና በ17ኛው መቶ ክፍለ ዘመን መጀመሪያ ላይ በአዲሱ ዓለም ቋሚ ሴትልመንቶችና ቀኝ ግዛቶችም ተፈጠሩ። እናም ይህም የአውሮፓውያንን በአዲሱ ዓለም ላይ ያላቸውን ተጽዕኖ ያጠናከረበት ወቅት ነበረ። እና in Brazil's Caribbeans Iceland and parts of North American plantations colonies were also established by European settlers and worked by slave laborers እናም በአውሮፓውያን ሰፋሪዎች ማለት ነው በብራዚል በካሪቢያን ደሴቶችና በሰሜን አሜሪካ ክፍል ይሄ የእርሻ ቀኝ ግዛቶችን ተቋቋሙ። እና በእነዚህ የእርሻ ቦታዎች ላይ ባሪያዎች በጉልበት ይሰሩ ነበረ። እናም ይህም በቀኝ ግዛት ዘመን የነበረውን የጭካኔ ተግባርም ያሳያል ማለት ነው። እና world trade grew rapidly which led to a commerce revolution that brought great changes እና የዓለም ንግድ በፍጥነት ማደጉ በዓለም አቀፍ ደረጃ ትልቅ ለውጥ ያመጣ ነበር እና የንግድ አብዮትም እንዲፈጠር ምክንያት ሆኗል ማለት ነው። እና Portugal was more interested in developing a network of profitable trading posts in Africa and Asia than in colonize the new world እናም ፖርቹጋል አዲሱን ዓለም ቀኝ ግዛት ከማድረግ ይልቅ በአፍሪካና በኤስያ ትርፋማ የንግድ ጣቢያዎች መረብን በመገንባት ላይ ትኩረት አድርገው ነበረ። እና in the 6th century they established trading posts in Asia and controlled most of the profitable trade in the Far East እናም በ16ኛው መቶ ክፍለ ዘመን ፖርቹጋሎች በኤስያ የንግድ ጣቢያዎችን ያቋቋሙ ሲሆን በአብዛኛው ደግሞ በሩቅ ምስራቅ ያለውን ትርፋማ ንግድ ተቆጣጥረውም ነበረ። however in 1580 Portugal was annexed by Spain for about 16 years እናም ቢሆንም በ1580 ፖርቹጋል ለ60 ዓመታት በስፔን ግዛት ስር ተጠቃላለች። ይህም በፖርቹጋል የንግድ እንቅስቃሴ ላይ ተጽዕኖም አሳድሯል ማለት ነው። This Portuguese colony accepted Macau and Goa were taken over by other European nations, particularly the ambitious Dutch እና በዚህ ምክንያት ማኳ እና ጓን በስተቀር የፖርቹጋል ቀኝ ግዛቶች በሌሎች የአውሮፓ ሀገራት በተለይም በሀብት ማካበት የሚፈልጉ ደቾች ማለት ነው በእነሱ ተወሰዱ ማለት ነው። እና the Dutch also controlled the Dutch East Indies or now Indonesia which while
The British East Indian Company controlled most of the trade in Indians እናም ይህም የደች የምስራቅ ህንድ ማለት ነው አሁን ኢንዶኔዥያን ተቆጣጠረች እና የእንግሊዝ ምስራቅ ደግሞ የህንድን ኩባንያዎች ደግሞ በህንድ ውስጥ ያለውን አብዛኛው ንግድም ተቆጣጠረች። ይህም የአውሮፓ ሀገራት በንግድ መስመሮች ላይ የነበራቸውን ቁጥጥር ያሳያል ማለት ነው። British control over India was nearly completed by the 1763 እና በእንግሊዝ ማለት ነው በህንድ ላይ የነበረውን ቁጥጥር በ1763 ተጠናቀቀ። እናም ይህም የእንግሊዝ በህንድ ላይ የነበራትን የበላይነትም ያሳያል ማለት ነው። እና the French also had a few trading posts in India እና ፈረንሳዮችን በህንድ ውስጥ ጥቂት የንግድ ጣቢያዎች ነበሯቸው። ይህም በህንድ ውስጥ የነበራቸውን የአውሮፓ ፉክክርም ያሳያል ማለት ነው። እና this created a network of communications and trade therefore largely ending the need to search for new roads እና ይህም የግንኙነትና የንግድ መረብ በመፈጠሩ ለአዳዲስ የንግድ መንገዶች መፈለግ እና አዲስ የንግድ ሮት መፈለግ አላስፈላጊነት በአብዛኛው እንዲቆም አደረገ ማለት ነው። እናም but it's important to note that exploration did not cease entirely at these times እናም በዚህ ጊዜ አሰሳ በሙሉ እንዳልተቋረጠ መገንዘብ ያስፈልጋል ማለት ነው። እንትን ቢያደርጉትም አዲስ ኒው ሮቱን ሰርች ማድረግ ቢያቆሙ ማለት ነው። እና Eastern Australia was not officially claimed for Britain by Captains James Cook until 1770 and much of the Arctic and Antarctica were not explored until the 20th century እና የምስራቃዊ አውስትራሊያ በካፒቴን ጄምስ ኩክ በ1770 ለእንግሊዞች በይፋ ተያዘች። እንዲሁም አብዛኛው የአርክቲክ እና አንታርክቲካ አካባቢዎች እስከ 20ኛው ክፍለ ዘመን ድረስ አልተዳሰሱም ነበር ማለት ነው። እና ይህም አሰሳው ቀጣይነት እንዳለውም ያሳያል ማለት ነው። እና much of the entire of Africa was also unexplored by Westerners until the late 19th centuries and early 20th centuries እና የአፍሪካ ውስጣዊ ክፍልም እስከ 19ኛው ክፍለ ዘመን መጨረሻ እና እስከ 20ኛው ክፍለ ዘመን መጀመሪያ ድረስ በምዕራባውያን ዘንድ በስፋት አልተዳሰሰም ነበር። ይህም አሰሳው ገና ያልተጠናቀቀ መሆኑን ያሳያል። እና the age of exploration had tremendous importance that significantly transformed the world እናም ይህ የአሰሳው ዘመን ዓለምን በእጅጉ በመለወጥ ትልቅ ቦታ የሚሰጠው ነበረ። እናም በተጨማሪ ሜተድስ ኦፍ ናቪጌሽን ኤንድ ማፒንግ ኢምፕሩቭድ እና የአሰሳ እና የካርታ ስራ ዘዴዎችም በዚህ ዘመን ተሻሽሏል። እና ኢኒሻሊ ናቪጌተርስ had used traditional charts which were based on coastal lines and ports of call keeping sailors close to shore እና መጀመሪያ ላይ መርከበኞች የባህር ዳርቻዎችን እና ወደቦችን መሰረት ያደረጉ የባህላዊ ካርቶችን ይጠቀሙ ነበር። ይህም ደግሞ መርከበኞች ከባህር ዳርቻ እንዳይርቁ ይረዳቸው ነበረ ማለት ነው። እና the Spanish and Portuguese explorers who journeyed into unknown place created the world's first sailing map delineating not just the geography of the land they found but also the seaward routes and ocean currents that lead them there እናም ወደማይታወቅ ቦታዎች የተጓዙት የስፔን እና የፖርቹጋላዊ አሳሾች ያገኟቸውን መሬቶች ጂኦግራፊ ብቻ ሳይሆን ወደዚያ የሚወስዷቸውን የባህር ላይ መስመሮች እና የውቅያኖስ ሞገዶችን የሚያሳዩ የዓለማችንን የመጀመሪያው የመርከብ ካርታዎችን ፈጠሩ ማለት ነው። እና as a technology advanced and known territory expanded map and map making become more and more sophisticated እናም ቴክኖሎጂ እየጨመረ በሄደ መጠን እና የታወቁ ቦታዎች እየሰፉ ሲሄዱ ካርታዎችና የካርታ ስራዎች ከጊዜ ወደ ጊዜ ይበልጥ እየተራቀቁ
ወይም የተራቀቁ እየሆኑ መጡ ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ፣ እንዲሁም ቪፒኤናችሁ ኦን አድርጋችሁ መመልከት እንዳዘነጉ፣ እንዲሁም ይህንን ፒፒቲ በነፃ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ ለቀዋለሁ፣ እዛ ገብታችሁ ማግኘት ትችላላችሁ ማለት ነው። እና the age of exploration also extended geographic knowledge እናም ይሄ ኤክስፕሎሬሽን ዘመን በዓለም ላይ ያለውን ጂኦግራፊካላዊ እውቀትም እንዲያደርግ አድርጓል። more and more people began to see and study about various area around the world እና ብዙ ሰዎች በዓለም ዙሪያ ስላሉ የተለያዩ አካባቢዎች ማየትና ማጥናት ጀመሩ። ይህም የዓለምን እውቀት እንዲስፋፋ አድርጓል። እና the explorations also resulted in what is today called Columbia exchange እና ይሄ ኤክስፕሎሬሽኑ ውጤት ማለት ነው ዛሬ ላይ ይሄ የኮሎምቢያውን ኤክስቼንጅ በመባል የሚታወቀውን ክስተት እንዲፈጠርም ምክንያት ሆኗል ማለት ነው። There started an exchange of plants and animals between the old and the new world እናም በአሮጌውና በአዲሱ ዓለም መካከል የእጽዋትና የእንስሳት ልውውጦችም ተጀመሩ። ይህም በሁለቱ ዓለም መካከል አዲስ ግንኙነት እንዲፈጠር አድርጓል ማለት ነው። እና ፎር ኢንስታንስ ለምሳሌ በቆሎ፣ ድንች፣ ካዛባ፣ ቲማቲም፣ ዱባ፣ ቃሪያ፣ ካካኦ፣ ኦቾሎኒ እና አናናስ ለኦልድ ዓለም ወይም ለአሮጌው ዓለም የገቡ የአውሮፓውያን ማለት ነው አሜሪካውያን ከወረሩ በኋላ ነው እነዚህ እንትኖች የገቡት አትክልቶች የገቡት። እና ይህም የአሜሪካ ግንኙነት በዓለም የምግብ ባህል ላይ ያመጣውን ለውጥ የሚያሳያል ማለት ነው። እና in return European introduced wheat, grapes, banana, sugar cane, coffee and domestic animal like horse, donkey, cattle, pig, goat and chicken to the new world እናም በምላሹ ደግሞ አውሮፓውያን ስንዴ፣ ወይን፣ ሙዝ፣ ሸንኮራ አገዳ፣ ቡና እና እንደ ፈረስ፣ አህያ፣ ከብት፣ አሳማ፣ ፍየሎችና ዶሮች ያሉ የቤት እንስሳቶችን ወደ አዲሱ ዓለምም አስተዋውቋል ማለት ነው። እና ይህም ደግሞ አውሮፓውያን ለአዲሱ ዓለም ያበረከቱትን አስተዋጽኦ ያሳያል ማለት ነው። እና likewise Europeans have never seen turkey, llamas or squirrels before setting foot in the Americans እና በተመሳሳይ ደግሞ አውሮፓውያን አሜሪካ ውስጥ ከመግባታቸው በፊት ይሄ የቱርክ ላማስ ወይም ሾኮኮዎች ነው የሚባሉት አይተው አያውቁም ነበር። እነዚህ እንስሳቶች ናቸው። እና ይህም የሚያሳየው አዲሱ ዓለም ምን ያህል የተለየ እንደነበረ ነው ኒው ወርልዱ ማለት ነው። እና the two world also exchanged diseases like measles and small pox of Europeans and decimated Native Americans and venereal spirits from the new world that became epidemic in the 5th and 6th centuries Europe እና ከዚህ በተጨማሪ ደግሞ በአሰሳው ዘመን በኦልዱና በአዲሱ ዓለም መካከል የበሽታዎች ልውውጥ ተካሂዷል። የበሽታዎች ልውውጥ እና አውሮፓውያን ወደ አዲሱ ዓለም ያመጣቸው እንደ ኩፍኝና ህንጣጣ ያሉ በሽታዎች በአሜሪካ ተወላጆች ላይ ከፍተኛ ጉዳት አድርሰዋል። እና በተቃራኒው ደግሞ ከአዲሱ ዓለም ከኒው ወርልድ የመጣው የሚባለው ሲፕሊስ በ15ኛው እና በ16ኛው ክፍለ ዘመን በአውሮፓ ተስፋፍቶ ነበር። እና ይህም የሚያሳየው ይሄ ኤክስፕሎሬሽኑ ዘመን በሰው ልጅ ጤና ላይም ያመጣው አሉታዊ ተጽዕኖ እንደነበረ ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ፣ እንዲሁም ቪፒኤናችሁ ኦን አድርጋችሁ መመልከት እንዳዘነጉ፣ እንዲሁም ይህንን ፒፒቲ ማግኘት ከፈለጋችሁ በነፃ ማለት ነው ቴሌግራም ቻናል ላይ የምለቅ ይሆናል። እዛ ገብታችሁ መመልከት ትችላላችሁ ማለት ነው። እና the Columbian exchange had two important effects such as population increase resulting from the transfer of food crops from continent to continent and migrations of millions of Europeans into the new world እናም የኮሎምቢያ ልውውጥ ሁለት ትልልቅ ውጤቶች ነበሩት። አንደኛው የምግብ ሰብሎች ከአንድ አህጉር ወደ ሌላው በመዘዋወራቸው የዓለም ሕዝብ ቁጥር ጨምሯል። ሁለተኛው ደግሞ በሚሊዮኖች የሚቆጠሩ አውሮፓውያን ወደ አዲሱ ዓለም ተሰደዋል። ይህም የኤክስፕሎሬሽኑ ዘመን በዓለም ላይ ያመጣውን ማህበራዊና ኢኮኖሚያዊ ለውጦችን ያሳያል ማለት ነው። እና ይህንን ይመስላል። እና እዚህ ጋር አክቲቪቲ 4.7 አለ። አንደኛው ምን ይላል? What were the major features of early capitalism? ይሄ
የኤርሊ ካፒታሊዝም ዋና ባህሪያት ምን ነበሩ? ኤክስፕሌን ብሪፍሊ the important role that towns and cities played in the development of capitalist relation እና ከተሞችና ከከተሞች የካፒታል ግንኙነቶች እንዲዳብሩ ያደረገው ሚና ባጭሩ እንድታብራሩ ነው። እና ዋቱ ቴክኖሎጂካል አድቫንስመንት aid the explorations of the new world እና የአዲሱ ዓለም አሰሳ የረዱት ሁለት የቴክኖሎጂ እርገቶች ምንድን ናቸው? እና አራተኛው which two countries lead European explorations during the age of discovery during the 6th century እና በ16ኛው ክፍለ ዘመን በዚህ የአውሮፓ አሳሶች የመሩት በኤክስፕሎሬሽን ዘመን ሁለት የአውሮፓ ሀገራት የትኞቹ ናቸው ይላል ማለት ነው። እናም እነዚህ ጥያቄዎች ይሄ የኤክስፕሎሬሽን ዘመንና ያስከተለውን ውጤት ምን ያህል እንደተረዳችሁ ለማረጋገጥ የሚረዱት ጥያቄዎች ናቸው። ስለሆነም ጥያቄዎችን በመመለስ ትምህርቱን በሚገባ መረዳታችሁን ማወቅ ትችላላችሁ ማለት ነው። እናም ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ። እናም ይህንን ፒፒቲ ማግኘት ከፈለጋችሁ በነጻ ቴሌግራም ቻናል ላይ ለመለቅ ይሆናል። እዛ ገብታችሁ መመልከት